ሰላም ጤና ይስጥልኝ እንደምን አመሻችሁ። ይህ የቤንች ሸኮ ቴሌቪዥን ነው። የቤንች ሸኮ ቴሌቪዥን ዘወትር ማክሰኞ ከ12 ሰዓት እስከ 1 ሰዓት ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር መረጃዎችን ወደ እናንተ የሚያደርስበት ሰዓት ጀምሯል። በዛሬው ባለን ዝግጅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ የሚፈጸም ስርዓት አለ። ይህም ስርዓት ደግሞ ሰሙነ ሕማማት ተብሎ የሚገለጽ ነው። ሰሙነ ሕማማት እንግዲህ የክርስቶስን ሕማም፣ ስቃይ፣ መከራ ህዝበ ክርስቲያኑ እያሰበ የሚያሳልፍበት ሳምንታት ነው ማለት ነው። ይህንን አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤንች ሸኮና ምዕራብ ኦሞ ሀገረ ስብከት በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ ከሆኑት ከሊቀ ጠበብት ቀለመወርቅ አጥናፉ ጋራ ያሰናዳነው አንድ ዝግጅት አለ። ይህንን ተከታትለን እንመለሳለን። አብራችሁን ቆዩ። ክርስቶስ መድኃኒነ መጻ ወሃመ በእንቲአነ ወሕማማቲሁ ቤዛወነ። መድኃኒታችን ክርስቶስ የሰውን ፍለጋ ወደዚህ ዓለም ወደ እኛ መጣ። በመምጣቱ ስለ እኛ ታመመ፣ በሕማሙም ደግሞ አዳነን። ይሄ የሰሙነ ሕማማት የቤተ ክርስቲያኒቱ መነሻ ቃል ነው። ያው ሕማማት ማለት መታመም፣ መከራ መቀበል፣ ስቃይን መቀበል፣ ማስተናገድ የሚል ጥሬ ትርጉም ይኖረዋል። ሰሙን የሚለውን ስንጨምርበት ደግሞ ሰሙን ማለት ሳምንት ማለት ነው። በጥቅሉ ይሄ የመታመን፣ መከራ የመቀበል፣ ስቃይ የመቀበል ሳምንት ተደርጎ ይተረጎማል። በዚህ አውድ ውስጥ ሁለት ነገሮችን ማየት ይገባል። ለሰሙነ ሕማማት ዋና መነሻ የሚሆነው የ5500 ዘመናት ያህል የሰው ልጆች የሕማም የመከራና የስቃይ ዓመታት ይዘከሩበታል። አዳምንና ሔዋንን በኤደን ገነት ፈጥሮ በዚያው በኤደን ገነት አኑሮ የማይገባ አምላክነትን ሽተው አትብሉ የተባሉትን የሕግ መወሰኛ የሆነውን ዕፀ በለስን በልተው በመገኘታቸው እግዚአብሔር ፍርድ አስቀምጦባቸዋል። ይሄ ፍርድ ምንድን ነው? ትእዛዝ ስላፈረሳችሁ፣ በመንገዴም ስላልሄዳችሁ፣ ሕጌንም ስለጣሳችሁ መጥቼ እስከማድናችሁ ድረስ በእንዲህ አይነት መከራ በእንዲህ አይነት ስቃይ ትኖራላችሁ ብሎ ለ5500 ዘመናት ያህል ሲሞቱ ነፍሳቸው ወደ ሲኦል ስጋቸውም ወደ መቃብር እየሄደ ኖረዋል። ይሄ 5500 ዘመን በመጀመሪያው ሕማመ ሰብ፣ መከራ ሰብ፣ ስቃየ ሰብ ይዘከርበታል ወይም ይታሰብበታል እና የሰሙነ ሕማማት 5ቱ ዕለታት ከሰኞ ወይም ከሰርከ ሆሳዕና ማለት ይቻላል ጀምሮ እስከ ዕለተ ዓርብ ድረስ ያለው የ5500 ዘመኑ የሰው ልጆች ጥንተ ታሪክ ክርስቶስ ተሰቅሎ ዓለምን እስከሚያድን ድረስ ስጋውን ቆርሶ ደሙን አፍሶ ዓለም እስከሚድን ድረስ የነበረው መዳን የሌለበትና ሰው ሁሉ የሲኦል ድርጎ ሆኖ ይኖርበት የነበረው ጊዜ ይታሰብበታል፣ ይዘከርበታል። ሌላው ዋናውና ትልቁ ደግሞ ሕማማተ ክርስቶስ ነው። የክርስቶስ ሕማሙ፣ መከራው፣ ስቃዩ የሚዘከርበት ሳምንት ነው ሰሙነ ሕማማት ማለት። ሰሙነ ሕማማት ከመቼ እስከ መቼ ነው የሚለውን የቤተክርስቲያን ቀመር እናስቀምጣለን። ሰሙነ ሕማማት ከሰርከ ሆሳዕና እስከ ምሴተ ዓርብ ድረስ ያለው ሰሙነ ሕማማት ይባላል። ሰርከ ሆሳዕና ማለት በዕለተ እሁድ፣ በተለየ አጠራሩ ደግሞ ሆሳዕና ብለን የምንጠራው ሰኞ ለምንጀምረው ወይም ለጀመርነው ሰሙነ ሕማማት መነሻው ያለፈው እሁድ ነው። ከዚያ ሰርክ ማለት ማታ ማለት ነው። ከዚያ ማታ ጀምሮ እስከ ዓርብ ዕለት ማታ ያለው ይሄ ሰሙነ ሕማማት ተብሎ ይጠራል። ከዚህ አንጻር በእነዚህ በዕለታቱ ምን ምን ተከናወኑ ስንል ሆሳዕና እንደሚታወቀው ክርስቶስ በኢየሩሳሌም እጅግ የከበረበት ሕፃናቱም አዛውንቱም ሴቱም ወንዱም
ክርስቶስን ሆሳዕና በአርያም ብለው ያመሰገኑበት እንደሆነ ይታወቃል። ሆሳዕና ራሱን የቻለ ክብረ በዓል ነው። ከጌታ አበይት በዓላት መካከል አንዱ ነው። አይሁድ በምቀኝነት ተነስተውበታል እና ከዚያ ምሽት ጀምሮ ነው የጠዋቱ የቀኑ ምስጋና አበሳጭቷቸው፣ ከዚያ ማታ ጀምሮ ግን ክርስቶስን እንዴት አድርገን እንያዘው፣ እንዴት አድርገን እንስቀለው፣ እንዴት አድርገን እንግደለው የሚለውን ምክረሞቱን ማሰብም መምከርም የጀመሩት ሰርክ ሆሳዕና ስለሆነ አይሁድ በእጃቸው ባይዙትም በጊዜው በሰዓቱ ግን በልቦናቸው እንደያዙት አድርገው መከራውንም በእጃቸው እንደፈጸሙበት አድርገው አስበውበታልና ከሰርክ ሆሳዕና ሕማማት ይጀምራል። ግብረ ሕማማችንም መነበብ የሚጀምረው ግብረ ሕማማቱ ከዚያ ሰዓት ጀምሮ በዚህ ደረጃ መነሻው ሰርክ ሆሳዕና ነው። ከሰርክ ሆሳዕና ጀምሮ ግን በዕለተ ሰኞ፣ በማክሰኞ፣ በረቡዕ፣ በሐሙስ፣ በዓርብ በየራሳቸው ክርስቶስ ስራ ሰርቶባቸዋል፣ በቀናቱ ማለት ነው። ከዚህ አንጻር በዕለተ ሰኑይ ምን ተፈጸመ? ከሆሳዕና በኋላ ዕለተ ሰኑይ ወይም ሰኞ፣ የሕማማት ሰኞ በቤተ ክርስቲያናችን ርግመተ በለስ ተፈጽሞባታል። ይህ ማለት በማቴዎስ ወንጌል ምዕራፍ 21 ላይ የተጻፈው ማለት ነው። በለሷን የረገመበት ቀን ነው። በመንገድ ሲያልፍ ተራበ። በተራበ ጊዜ ቅጠሏ የለመለመ ቅርንጫፎቿ የበዙ የበለስ ዛፍ አይቶ ፍሬ አገኝባት እንደሆነ ብሎ ሄደ ይላል። ቢሄድ ግን ፍሬ አላገኘባትም። ወዲያውኑ ግን ረገማትና ከዚህ በኋላ ፍሬ አይገኝብሽ ብሎ ረገማት። ወዲያውኑ በለሷ ደረቀች ይላል ወንጌሉ። ይሄ በሁለት ይፈታል፣ ይተረጎማል። አንደኛው በለስ የተባለው የሰው ልጅ ነው። ፍሬ የተባለው ፍቅር ነው፣ አንድነት ነው፣ ሰላም ነው። ፍሬ ሊፈልግ ሄደ፣ ፍሬ ተራበ የተባለው ክርስቶስ ነው እና ፍሬ ምንድን ነው? ክርስቶስ ፍቅርን ተርቦ፣ ሰላምን ተርቦ፣ አንድነትን ተርቦ በምድር ላይ መለያየት፣ ጸብ፣ ጥላቻ ነግሶ ቢያገኝ በዚህ አይነት ሕሊና ውስጥ በዚህ አይነት አውድ ውስጥ ያሉትን ሰዎች ገሰጸ፣ ተቆጣ ነው። ፍቅር የሌላቸውን፣ ሰላም የሌላቸውን፣ አንድነት የሌላቸውን፣ ሃይማኖት የሌላቸውን ሰዎች ገሰጸ ማለት በለሷን አደረቀ ነው። በወልደ እግዚአብሔር ሞት ትልቁ ያገኘነው ሕይወት ገዳዩን ሞት ገሎበታል፣ የዘላለም ሕይወትን ሰጥቶበታል እና ይሄ ሞት ይሄ መርገምና ጥንተ አብሶ እንዳይኖር አደረገ ማለት ነው። ሁለተኛው በዕለተ ሰሉስ ነው። በዕለተ ሰሉስ በዕለተ ማክሰኞ ማለታችን ነው። ሰሉስ ማለት ማክሰኞ የምንለው ለፍጥረት ሶስተኛ ቀን ስለሆነ ሰሉስ ይባላል። በዚህ ምን ሰራበት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ስራዎችን ሰርቶበታል ብላ ክርስቲያን ታስባለች። አንደኛው ወደ ቀራንዮ በሚደረገው ጉዞ ውስጥ አሁን ጉዞ ወደ መስቀል ነውና ከሆሳዕና በኋላ ጉዞ የመስቀል ጉዞ ነው የሚባለው። የትምህርት ቀን ተብላ ትጠራለች። ሰሙነ ሕማማት ውስጥ ያለች ሰሉስ ወይም ማክሰኞ ጌታችን ረጅሙን ስብከት ረጅሙን ትምህርት ያስተማረው በዚህ አውድ ውስጥ ነው። የማቴዎስ ወንጌል ምዕራፍ 21 ጀምሮ 22ም 23ም የዚህ ቀን ትምህርቶች ናቸው ብላ ታስተምራለች ቤተክርስቲያን። በዚህ ውስጥ ክርስቶስ ሰፊ ትምህርት አስተምረዋል። እያጠቃለለ ነው ማለት ነው። የምድር ቆይታውን እያጠቃለለ ትምህርቱን እያጠቃለለ ነው የመጣውና በዚህ ረጅም ትምህርት ስላስተማረ የትምህርት ቀን ትባላለች። ሌላው አንጽሖተ ቤተ መቅደስ ትባላለች። ክርስቲያንን ቤተ መቅደስን በወቅቱ ምኩራብን፣ በአዲስ ኪዳን ደግሞ ቤተ ክርስቲያንን አንጽቶባታል፣ ቀድሶባታል። ጌታችን ከመቅደስ ተገኝቶ አስተምሯል። ሲያስተምር ግን ምን ብሎ አስተምሯል? ቤቴ ቤተ ጸሎት ይሰመይ እያለ ቤቴ የጸሎት ቤት የጽድቅ ቤት ነው እንጂ የኃጢአት ቤት የንግድ ቤት አይደለም፣ የወንበዴ ዋሻ የሌባ መናገሻ አታድርጉ ብሎ ቤተ መቅደሱ በንጽህ እና በፍቅር የሚያመልኩበት የሚገለገሉበት እንደሆነ በሰፊው አስተምሯል። ሌላው ዕለተ ረቡዕ ነው። በሕማማት ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገ? በዚህ ዕለት ግብረ አይሁድ ይሄ በሆሳዕና ሰርክ ላይ ተጀመረ ያልነው ክርስቶስን የመስቀል የመግደል ክፉ ምክር በዚህ ዕለት አይሁድ በጌታ ላይ የይሙት በቃ ምክራቸውን አጠናክረው ቀጥለዋል። በቃ የይሙት በቃ እንግደለው፣ እንክሰሰው፣ ወንጀሉን እናብዛ ብለው ሎቱ ስብሐት በአንደበቱ ሐሰት በቃሉ እብለት የሌለበትን አምላክ እንደ ወንጀለኛ በመቁጠር በእውነት እንደ ወንጀለኛ በመቁጠር ሙታኖቻቸውን ባነሳ፣ ሕሙማኖቻቸውን በፈወሰ፣ ለምጻሞቻቸውን ባነጻላቸው አጸፋ ያው ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንደሚባለው አይነት ምላሽ
ነው እየሰጡ የነበሩት። በዚህ ቀን አይሁድ በጌታችን ላይ የሞት ምክራቸውን አብዝተው መከሩ ይላል። አብዝተው የመከሩበት እና ይልቁንም ደግሞ ውሳኔያቸውን ያጸኑበት ዕለት ተደርጎ ዕለተ ረቡዕ ይታሰባል። ይህም ለክርስቶስ አንዱ ሕማም ነው። ቀጣይ ያለው የሕማማት አራተኛ ቀን ለፍጥረት ግን አምስተኛ ቀን ዕለተ ሐሙስ ነው። ዕለተ ሐሙስ የምስጢር ሐሙስ ትባላለች። የምስጢር ሐሙስ ማለት በማቴዎስ ወንጌል ምዕራፍ 26 ላይ ተጽፎ በምናገኘው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ሥርዓተ ቁርባንን ለደቀ መዛሙርቱ ለሐዋርያት አሳይቷል። በዚህ ሐሳብ ስንሄድ ጌታችን እሱ ካረገ በኋላ የምትኖረው ቤተክርስቲያን የአዲስ ኪዳኗ ቤተክርስቲያን የምትመራበት የቁርባን ሥርዓት የምትፈጸመው የቁርባን ምስጢር በዚህ ቀን የተገለጸላቸው ጌታችን ለእራት ካመጡለት ከህብስቱ አንስቶ በአምላክነቱ ለውጦ ነው። እንግዲህ ነሳ ህብስተ ባረከ ወፈተተ ይላል። ህብስቱን ያዘ፣ ባረከ፣ ከዚያ ፈተታ ተቃቀነና ራሱም ተቀብሎ ለእነሱም ሰጣቸው ይላል። ሕይወት የመሰረተው ክርስቶስ በስጋውና በደሙ ነውና ይህንን ሕይወት የሆነውን ስጋውና ደሙን የሰጠበት ቀን ነው፣ ወይም ስርዓቱን ያሳየበት ቀን ነው። ሁለተኛው የጸሎት ሐሙስ ትባላለች። ይሄ ምንጊዜ መጠሪያ ስሟ ነው። የጸሎት ሐሙስ ነው የምንለውና ይሄ ምንድነው? በዚሁ ማቴዎስ ወንጌል ምዕራፍ 26 ቁጥር 40 ጀምሮ ያለውን ስንመለከት በተለይ 46ኛው ቁጥር ድረስ ያለውን ስናይ ጌታችን ለደቀ መዛሙርቱ ሐዋርያት ሥርዓተ ቁርባንን ምስጢረ ቁርባንን ካሳያቸው በኋላ ከነሱ ለየት ብሎ ወደ ጌቴሴማኒ ሄዶ ፍጹም ጸሎት ጸልየዋል። የሱ ጸሎት ስሬት ነው፣ ጸሎተ ስሬት ይባላል። ቀጥሎ ያለው በዚህ ቀን ዕለተ ሐሙስ የትሕትና ሐሙስ ትባላለች። የትሕትና ሐሙስ ትባላለች። ይህም እንደምንድን ነው? ያው እንደሚታወቀው ክርስቶስ መምህር ሲሆን ራሱን ዝቅ አድርጎ የደቀ መዛሙርቱን እግር አጥቦባታል። አምላክ ሲሆን እሱ ዝቅ ብሎ የፍጡራንን እግር አጥቦባታል። በዚህ ዕለት የደቀ መዛሙርቱን እግር ዝቅ ብሎ ማጠቡ ይደንቃል፣ ይገርማል። እንዲህ ዝም ብለን ስናስበው ይደንቃል። በዚህ ዓለም ያሉ ባለስልጣናት ከበታቾቻቸው ያሉትን አድርጉልን፣ ፈጽሙልን ቢሉ እንጂ ዝቅ ብለው ለበታቾቻቸው የሚያደርጉት የትሕትና ሥራ የለም። ግን ጌታ እንዲኖር አስተምሯልና እግራችሁን ልጠባችሁ ብሎ በየተራቸው ሲጋብዛቸው ቅዱስ ጴጥሮስ አይሆንም ብሎ ነበር። እንዴት ይሆናል? ሌሎችም ሐዋርያት አይሆንም ብለዋል። እኛ አንተን ብናጥብ ሥርዓት ይሆናል፣ አንተኛ ብታጥብ ግን ሥርዓት ይፈርሳል ብለውት ነበር። ይህስ አይደለም፣ እኔ ካላጠብኳችሁ በስተቀር ከኔ ጋር እድል ፈንታ ጽዋትንታ አይኖራችሁም ብሏቸዋል። ይህ ስለ እውነት ነገር መናገር ነው። አንደኛው መታጠባቸው እንደዚህን ዓለም ኃጢአት፣ እድፍ፣ በደል ላጠራ ላነጻ የመጣሁ አምላክ ነኝ፣ እኔ ካላነጻኋችሁ እኔ ካልቀደስኳችሁ በስተቀር ድህነተ ነፍስን ንጽሐ ነፍስን ማግኘት አትችሉም ሲላቸው ነው። እውነት ነው። የቅድስና ምንጫችን እሱ ነው። እሱ በባህሪው ቅዱስ አምላክ ነው። የንጽህና ምንጫችን እሱ ነው። እሱ በባህሪው ንጹሐ ባህሪ አምላክ ነው። ስለዚህ እሱን ማሳየት ነው። ሌላው ግን ትሕትናውን ነው የገለጸው። አነኒ አጸብኩ እገሪክሙ አንትሙኒ ከመዝ ግበሩ ለቢጽክሙ፣ ከኔ ትሕትናዬን ተማሩ፣ እኔ የእናንተን እግር አጠብኩ፣ ዝቅ ብዬ የእናንተን እግር አጥቤያለሁ፣ እናንተም ደግሞ ለሌሎቹ እንደዚህ አድርጉላቸው ብሎ ትሕትናን አስተምሯል። ቀጥሎ ያለው ዕለተ ዓርብ ነው። ዓርብ ማለት መካተቻ ማለት ነው። መካተቻ፣ መፈጸሚያ፣ መደምደሚያ፣ መወሰኛ ማለት ነው እና እንደ ዘመን ቢሉ የ5500 ዘመን ታሪክ የሚታተመው የሚደመደመው እሱ ነው። ቀጠሮ እስከዚህ ቀን ነበር። አዳምና ለሔዋን የሰጣቸው ቃል ኪዳን በሐሙስ ዕለት ነው። ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእከውን ሕፃነ በእንቲአከ ወእድኅክ ውስተ መርብከ ወእትቤዘወከ በመስቀለ ወሞቴ ነው። 5500 ዘመን ሲፈጸም ነው በእኛ አቆጣጠር። በእግዚአብሔር አቆጣጠር 5 ቀን ተኩል ሲያልፍ ነው ሲፈጸም ነው። ይሄ የ5500 ዘመን የመርገም የፍዳ የመከራ ጊዜ እንዲያልቅ እንዲጠናቀቅ የቀጠሮ መዳረሻ ዕለተ ዓርብ ነበረች ማለት ነው። ዕለተ ዓርብ ነበረች እና በዚያች በዕለተ ዓርብ አዳም እና ሔዋን ከገነት የወጡትም በዕለተ ዓርብ ነው። በዕለተ ዓርብ ከገነት ወጥተው ተባረዋል። በወጡባት ቀን ይመለሱ ዘንድ ይገባ ነበር። በወጡባት ቀን እንዲመለሱ ነው ያደረገው። በዚህ ሁኔታ ይቺ ቀን በራሷ
ዕለተ ዓርብ የስቅለት ዓርብ ማለት ነው። የተመረጠች የመዳን ቀን ትባላለች። በስያሜዋ በጣም የተመረጠች የመዳን ቀን ናት ዕለተ ዓርብ ወይም ዕለተ ስቅለት ማለት ነው። ይህንን የተመለከትን እንደሆነ ይሄ በሰሙነ ሕማማት እያየናቸው የመጣናቸው እየታሰቡ የመጡ ነገሮች አይሁድም እንዴት እናድርግ እየወጡ እየወረዱ እየወጡ እየገቡ በምን ሰዓት በምን ቀን ይሉ የነበሩትን ያው ጌታችን መድኃኒታችን ኢየሱስ ክርስቶስን ቅድም ባነሳናት ሐሙስ ለዓርብ አጥቢያ ምሽቱን 3 ሰዓት ላይ መጥተው ጌታን በፈቃዱ ይዘውታል። ሊይዙት እየፈለጉ ሳይቻላቸው የቀረበት ጊዜ አለ እና በዚያ ሰዓት ግን በፈቃዱ ተይዞላቸዋል። ሌሊቱን ሐሙስ ለዓርብ ሌሊቱን በእነዚሁ በአይሁድ ባለጸጎች ግቢ ውስጥ ክፉ እየተናገሩት እየሰማ ዝም እያላቸው እያሽሟጠጡት እየሰማ ዝም እያላቸው ሌሊቱን በሙሉ በዚህ በመከራ ውስጥ አሳድረውታል። በነግህ ግን ዓርብ ነግህ ላይ ነግህ ማለት ሌሊቱ አልፎ ቀኑ ሲተካ ማለት ነው። መድኃኒታችን ኢየሱስ ክርስቶስን ከሐና ወደ ቀያፋ ከጲላጦስ ወደ ሄሮድስ የሚያደርሱበትንና ፍርድ ለማሰጠት የሚችሉበትን መንገድ አመቻችተውበታል። ወጸቢሖ ተማከሩ ሊቃነ ካህናት ነው የሚለው። ሲነጋ ተሰባስበው መከሩ። ወዴት እንውሰደው? የት እናድርሰው? ቀያፋ ጋር እንውሰደው? ሐና ጋር እንውሰደው? ወይስ ጲላጦስ ጋር እንውሰደው? ወይስ ደግሞ ሄሮድስ ጋር እንውሰደው? የሚለውን ነገር ሁሉ ተማካክረውበታል። ከዚያ በ3 ሰዓት ነው ጊዜ 3 ሰዓት ይላል። 3 ሰዓት ሲሆን በዕለተ ዓርብ ለፍርድ በጲላጦስ ፊት አቆመውታል። ሄሮድስም ጋር ወስደውታል። ሁለቱ ጸበኞች ነበሩ፣ ሄሮድስና ጲላጦስ ይላል። በክርስቶስ ሞት ላይ ግን ሁለቱም ተባብረውበታል ነው የሚለውና በክርስቶስ ሞት ያላበረ የአይሁድ ወገን የለም ነው የሚለውና በዚያ መልኩ ወደ ጲላጦስ ወስደውታል። በጲላጦስ ፊትም አቆመውታል። በዚያን ጊዜ ጲላጦስ መርምሮታል። በዚያ ሰዓት መርምሮታል ማለት ምን ወንጀል አለበት? ምን ኃጢአት አለበት? ምን በደል አለበት? ይህን ያህል መከራ የምታጸኑበት ደግሞስ ይሙት ብዬ እፈርድበት ዘንድ በአንደበቱ የሰማሁት በእጁ ተፈጸመ ተብሎ ያገኘሁት በደል ወንጀል የለም ይላቸዋል። እነሱ ግን በደፈናው በጩኸት በውካታ ሆነው ስቀለው ብቻ ነው የሚሉት፣ ስቀለው ብቻ ነው የሚሉት። እነሱ እንደ ወንጀል የሚቆጥሩት የእግዚአብሔር ልጅ ነኝ ብለዋል ነው። በእርግጥም የእግዚአብሔር ልጅ ነው፣ ክርስቶስ የእግዚአብሔር ልጅ ነው። የነሱ አለመቀበል የነሱ አለማመን እሱን የእግዚአብሔር ልጅ አይደለም አያሰኘውም። ከዚህ በኋላ ጲላጦስ ውሃ አስመጥቶ እጁን ታጥቦ አነ ንጹሕ እምደሙ ለዝብእሲ ጻድቅ፣ ከዚህ እውነተኛ ሰው በደል ኃጢአት ንጹሕ ነኝ ብሎ እጁን ታጥቦ እንካቸው ብሎ ሰጣቸው ይላል። ይሄ 3 ሰዓቱ ነው። ከዚያ በኋላ እንግዲህ እስከ 6 ሰዓት ድረስ ከጲላጦስ ቤተ መንግስት እስከ ቀራንዮ ያለው 14 ምዕራፍ ነው ይላል። 14 ምዕራፍ ማለት 14 ኪሎ ሜትር ማለት ነው። ምዕራፍ ይለዋል፣ በእኛ ኪሎ ሜትር የምንለው ማለት ነው ይላል። እና እሱን እንግዲህ እርጥብ መስቀል አዘጋጅተው እርጥብ ግንድ አዘጋጅተው እሱኑ አሸክመው በእጁ ደግፎ ጽናት ብርታት እንዳያገኝ እንኳን የግንግሪት አስረው ያን መስቀል አሸክመው እስከ ቀራንዮ ጉዞ አስጀምረውታል። ሲፈልጉ እሱን እያወረዱ የግንግሪት እያሰሩ እየተፈራረቁ ገርፈውታል። የክርስቶስን ሕማሙን ሞቱን መናገር ለልቦና ይከብዳል። እምነት ላለው ሰው እውነት ክርስቶስ አዳኝ መድኃኒቴ ስለኔ መከራን ተቀብሎ መከራን አስወገደ ብሎ ለሚያምን ሰው የክርስቶስ መከራ፣ የክርስቶስ ሕማሙ፣ የክርስቶስ ስቃዩ አንደበት ይናገረው ዘንድ ልብም ያስበው ዘንድ አእምሮም ይመረምረው ዘንድ አይችልም ነው የሚለው። እንደው ሃይማኖት እንዳይጠፋ ከሱ እንዳንለይ የሳለብንን ያህል ነው የምንናገረው እንጂ የተፈጸመበት በደል፣ የተፈጸመበት ስቃይ፣ የተቀበለው መከራ የማይቆጠር የማይሰፈር ነው እና እንዲህ አድርገው በክርስቶስ ላይ ፍጹም የሆነ መከራ አሳልፈውበታል። ዕለተ ዓርብ ውሎ እጅግ በጣም አስቀያሚም፣ እጅግ በጣም አስገራሚም፣ እጅግ በጣም ዘግናኝም፣ እጅግ በጣም ደግሞ ከመናገር በላይ ከአእምሮ በላይ የሆነ መከራ ክርስቶስ ለኛ ተቀብሏል እና ገራፊዎቹ ከጉልበት አንጻር ሳይቀር እየተመረጡ
እንደገናም ደግሞ ግርፋት መጠኑ 40 ሆኖ ሳለ በየተራቸው እየተነሱ አቅማቸውን አሟጣው እየገረፉት 39 ደርሰው 40 ላለማለት እኮ ነው። 40 ላለማለት ተሳስተናል ብለው እንደገና አንድ እያሉ እየጀመሩ ያን መላእክት ይቆጥሩት ነበረ ይላል በነገረ ሕማማት በድርሳነ ማህየዊ እንዳገኘ ነው። መላእክት ይቆጥሩት ነበረ። እነሱ ግን ተሳሳትን እያሉ ወደ ኋላ ይመለሳሉ። ለመሳሳታቸው ምክንያት እንዲሆን ገበጣ ይጫወታሉ። በዙሪያው ከበው ገበጣ ይጫወታሉ። ወጣ ገባ እያሉ ይጫወታሉ እና ከዚያ በኋላ እየተጫወቱ ነበር፣ አልቆጠርነውም፣ እንደገና ጀምሮ እየተባለ በዚያ ደረጃ መከራ አጸኑበት። ይገርማችኋል በዚህ እስከ 6 ሰዓቱ ባለው ጉዞ ውስጥ ስጋው አልቆ አጥንቱ እስከሚታይ ደሙ ፈሶ አልቆ እጅ እስከሚፈሰው ድረስ ክርስቶስ መከራን ተቀብሏል። ይህንን ግርፋት መላእክት ቆጥረውታል ይላሉ። 6666 ግርፋትን በጀርባው ላይ አሳልፏል። በፍጹም መከራ ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ቆይቷል። ከሰው ይልቅ ፍጥረታት በዚያን ሰዓት የአምላክነቱን ምስክርነት ሰጥተዋል። ከምድርም ከሰማይም በምድር መቃብራት ተከፈቱ ይላል። መቃብራት ተከፈቱ ሞተልን ብለው መቃብራትም ተከፍተው መስክረዋል። ሙታን ተነሱ፣ የተነሱትም ሙታን ይህንኑ መስክረዋል። ከ500 ዝቅ ብቅ ከ600 ዝቅ የሚሉ ነፍሳት ተነስተው መስክረዋል ይላል። አለቶች ተሰነጠቁ ይላል። ለ5500 ዘመን ያህል በሰው ላይ ጸንቶ የነበረው የሞት አለት መሸነፉን ያሳያል ይላል። መሸነፉን ያሳያል። አለት ተሰነጠቀ ይላል ወንጌሉ። ማቴዎስ ወንጌል ምዕራፍ 27ን፣ ማርቆስ ወንጌል ምዕራፍ 15ን፣ የሉቃስ ወንጌል ምዕራፍ 23ን፣ የዮሐንስ ወንጌል ምዕራፍ 19ን አራቱን ወንጌሎች መመልከት ያስፈልጋል። የዕለት ዓርብ ጉዳይ በዚያ ተመዝግቦ ተቀምጧል እና መጽሐፍ ቅዱሱ ወንጌሉ ላይ ማለት ነው። እና እነዚህ በምድር ላይ የታዩ ተአምራት ናቸው። በሰማይም ተአምራት ታይቷል። ፀሐይ ጨልማለች። ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ ይላል። ጨለማ ሆነ ይላል። ብርሃን አልነበረም ይላል። ያ የጨለማው ዘመን መታሰቢያ ሆኖ ክርስቶስ የሞተው ያንን ጨለማ ለማስወገድ እንደሆነ ተመዝግቧል። ጨረቃም ደም ሆነች ተብሏል። ከባህሪዋ ተለውጣ የደም መልክ ደም ለብሳ ታይታለች። ደም ለብሳ ታይታለች። ጨረቃ ደም ከሆነች በኋላ ከዋክብት ደግሞ ረገፉ ይላል። ከዋክብት ረገፉ፣ ከሰማይ ወደ ምድር እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ ይላል። የጌታችን እርቃን እንዳይታይ ብለው ራሳቸው ብርሃናቸውን ከለከሉ ይላል። 9 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሱን በፈቃዱ ከስጋው ለየ ይላል። ከስጋው ለየ ወይቤ ተፈጸመ ሁሉ ብሎ ሁሉም ተፈጸመ። አስቀድሜ ራሴ በቃሌ ቃል የገባሁት፣ ሲቀጥል ደግሞ ነቢያት የተናገሩት ሁሉ ደረሰ ተፈጸመ ብሎ ነፍሱን በገዛ ፈቃዱ ከስጋው ለየ ይላል። 11 ሰዓት ላይ ዮሴፍና ኒቆዲሞስ ንጉሱን ጲላጦስን አስፈቅደው መስፍኑን አስፈቅደው ከመስቀል ስጋውን አውርደው በአዲስ በፍታ ገንዘው በአዲስ መቃብር ቀብረውታል ይላል። እንግዲህ በዚህ ዕለት 13ቱን ሕማማተ መስቀል ተቀብሏል ብላ ቤተ ክርስቲያን ታምናለች። 13 ሕማማተ መስቀል እንደምንድናቸው ቢሉ ተእህዞ በዕዳ አይሁድ፣ በመጀመሪያ በአይሁድ እጅ በኃይል መያዝ ነው። በኃይል መያዝ። ሁለተኛው ተአስሮ ድኅሪት፣ የግንግሪት ወደ ኋሊት በጽኑ ገመድ መታሰር ነው። ሶስተኛው ተቀስፎ ዘባን ነው። ጀርባውን በዘንግ መተውታል። አራተኛው ተኮርወተ ርዕስ ነው። ራሱን በዘንግ መተውታል፣ ቀጥቅጠውታል እስኪበቃቸው ድረስ። አምስተኛው ተጸፎ መልታይት ነው። ፊቱን በጥፊ መተውታል። ስድስተኛው ወዲቅ ውስተ ምድር ነው። በምድር ላይ ወደፊትም ወደ ኋላም ወደ ቀኝም ወደ ግራም ጥለውታል፣ አንገላተውታል። በሰባተኛው ተቀንዎ በቅንዋት ነው። በ5 ቅንዋተ መስቀል ቸንክረውታል። እነዚህ በራሳቸው 1 2 3 ተብለው ይቆጠራሉና በ5 ቅንዋት ቀኝ እጁን ግራ እጁን ደረቱን ራሱን ከታች ደግሞ 2 እግሩን አነባብረው ቸንክረውታልና እሱም ሕማሙ ነው። በስምንተኛው አክሊለ ሦክ ይባላል። አክሊለ ሦክ የሾህ አክሊል ታተው ጎንጉነው በጭንቅላቱ ላይ ደፍተውበታል። እንግዲህ በእነሱ አነገስን ነው። አነገስን ለማለት በተሐብዮ ይላል። በማሽሟጠጥ አነገስን ብለው እሱ አክሊለ ሦክ አድርገውበታል።
መጨረሻው ሰሪበ ሐሞት ይባላል። እንደ ሐሞቱን መጣጣውን የሚከረፋውን ነገር አጠጥተውታል። ይህም ከሕማሙ ገብቶ ይቆጠራልና እነዚህ ከአምስቱ ቅንዋት ጋር ሲደመሩ 13ቱን ሕማማተ መስቀል ተቀበለ ብላ ቤተክርስቲያን ታስባለች። ይሄ ግን ማሰሪያው መደምደሚያው ዘንተ ኩሎ በእንተ ፍቅረ ሰብ ገበርከ ነው። ደግሞ መያዝ ያለበት ይሄ ነው። በምእመናን ይህን ሁሉ ስለ ሰው ፍቅር አደረገ ነው የሚለው። ስለ ሰው ፍቅር አደረገ እና ከዚህ የሚበልጥ ፍቅር ለማንም የለውም ይላል መጽሐፋችንና ከዚህ የሚበልጥ ፍቅር ለማንም የለውም። ምን አይነት ፍቅር? ነፍሱን ስለ ወዳጆቹ አሳልፎ የመስጠትን ያህል ፍቅር ለማንም የለውም ከክርስቶስ በስተቀር ለማንም የለውም። ይህንን ስናስብ ቤተክርስቲያናችን ሰሙነ ሕማማትን በዚህ መልኩ እንድናስበው እንድንዘክረው አዛናለች። ተመልካቾቻችን እንግዲህ ሰሙነ ሕማማት ምንድነው ከሚለው ከትርጓሜው ጀምሮ እስከ ዕለተ ዓርብ የሚከናወኑ ሃይማኖታዊ ስርዓቶችን የተከታተላችሁትን ይመስል ነበር። በቂ እውቀትና ግንዛቤ እንዳገኛችሁ እምነታችን የጸና ነው። ከዚህ በመቀጠል ደግሞ አንድ የበገና መዝሙር እንጋብዛችኋለን። ይህንን የበገና መዝሙር አዳምጠን ከተመለስን በኋላ ባልደረባችን ቡዛየው አሳሳኝ በዜና እናንተን ይጠብቃል። ከሱ ጋር አብረን ቆይታ የምናደርግ ይሆናል። ዜናዎችን ተከታትለን ዳግም እንገናኛለን።